بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتين بالله سبحانه وتعالى فقاد زاريم كاكم نبت نكتلالن زاريم نايو እንግዲህ ክፍል 23 ነው የሚሆነው ተከታታይ ክፍል 22ን بالله سبحانه وتعالى فقاد እስካሁን አይተናል طيب من يورس فيما يلزم الميت طيب فصل لين على فيما يلزم قديتا يميهون نغراتوش على الميت ميت بلو مالت እንግዲህ ጀናዛ ማለት ነው ጀናዛ እዛ ላይ ግዴታ የሚሆኑ ነገራቶች አሉ የሞተ ሰው እሱ ላይ ግዴታ የሚሆኑ ማለት እንግዲህ ግዴታ የሚሆኑ ምንላቸው እንግዲህ አንድ ሰው إذا مات ابن آدم انقطع عمله إلا من ثلاث ብሎ ነብያችን አለይሂ ሰላቱ ሰላም ሐዲሳቸው ላይ አስቀምጠዋል የአደም ልጅ ከሞተ በኋላ ስራው ተቋርጧል ብለዋል ስለዚህ እነዚህ ግዴታ የሚሆኑ ምንላቸው በዛ በሞተው ሰው ላይ አይደለም ግዴታ የሚሆኑት በህይወት ባሉ ሰዎች ላይ ነው እንግዲህ እነዚህ ወደፊት ምን ጠቅሳቸው ነገራቶች ግዴታ የሚሆኑት ማለት ነው طيب ስለዚህ እንደማንም فيما يلزم ግዴታ የሚሆኑ الميت የሞተው አካል ላይ ግዴታ የሚሆኑ ማለት እሱ አንድ ሰው ከሞተ ወይም አንድ ሙስሊም የሆነ ሰው ከሞተ ግዴታ የሚሆኑ ማን ላይ አዱንያ ላይ ወይም በህይወት ባሉ ሰዎች ላይ ግዴታ የሚሆንባቸው ነገራቶች ማለት ነው طيب الذي يا على يلزم ግዴታ የሚሆን للميت ለመይት ግዴታ የሚሆኑ ነገራቶች 4 خصال አራት ሁኔታዎች ናቸው አለ አራት ሁኔታዎች ለመይት ግዴታ ይሆናሉ ማለት ነው እንግዲህ አሁንም በህይወት ባሉ ሰዎች ላይ ግዴታ ይሆንባቸዋል ለዛ ለሞተው አካል መስራት የመጀመሪያው غسله ማጠብ ነው طيب غسله እሱን ማጠብ غسل ብሎ ነው ያመጣው غسل ነው መሆን ያለበት طيب እሱን ማጠብ ማለት ነው ማጠብ ያው ግዴታ ነው የሚሆነው እንግዲህ ከዚህ በፊትም ያነሳንበት ሁኔታ አለ የሚያጠው ቤተሰብ የሆነ አካል ወይም ቅርብ የሆነ አካል ነው ማጠብ የሚችለው ማለት ነው طيب ስለዚህ እንደማንም መታጠብ ግዴታ ነው እንግዲህ ቤተሰብ የሆነ አካል ስንል ባል ሚስቱን ማጠብ ይችላል ሚስት ባሏን ማጠብ ትችላለች እንግዲህ እንዳጠቃላይ አዱንያ ላይ ያለ አንድ ሰው አንድ ወንድ ልጅ ሴት ልጅ ማጠብ የሚችልበት አጋጣሚ ሚስቱ ብቻና ብቻ ናት ማለት ነው ማንንም ከዛ ውጭ ያለ እናቱም እህቱም በጣም የቀረቡ ቤተሰቦች እንኳን ቢሆኑ ማጠብ አይችልም ማለት ነው ሚስቱ ባለቤቱ ግን እንግዲህ ሁለቱም ሶስትም ይሆኑ እነሱ ባለቤቶቹ ወይ ሚስቶቹ በመጡ ሰዓት ምን ማድረግ ይችላል ማጠብ ይችላል ማለት ነው እንደዚሁም በተቃራኒ ሴቶችም ወንዶችን ማጠብ አይችሉም አንድ ሴት አንድ ወንድ ማጠብ አትችልም ማን ሲቀር ባሏ ሲቀር ማለት ባሏን ማጠብ ትችላለች ሌላ አባቷም ቢሆን ወንድሟም ቢሆን ማንንም ቢሆን ማጠብ አትችልም ማለት ነው طيب ስለዚህ ከዛ ባሻገር ግን ሴቶች ሴቶችን ማጠብ ይችላሉ ወንዶች ደግሞ ወንዶችን ማጠብ ይችላሉ የበለጠ ደግሞ የማጠብ ዕውቀቱ ያላቸው ሁለተኛ ደግሞ እንደው ተቋም ያላቸው አላህ Subhanahu Wa Ta'ala የሚፈሩ ምክንያቱም እዛ በሚያጥቡበት ሰዓት የተለያዩ እንግዲህ አይቦች ነውሮች ሊያዩ ይችላሉ እነዛ ነውሮች አላህን ፈርቶ የሚሸፍኑ መሆናቸው ደግሞ የተሻለ ነው የሚሆኑት እንደዚሁም የቅርብ ዘመድና ቤተሰብ ሲሆን ደግሞ የተሻለ ይሆናል ማለት ነው طيب ስለዚህ على كل الاحوال አንድ ሰው ከሞተ በኋላ በህይወት ያሉ ሰዎች ለዛ ሰው ግዴታ ምን አለባቸው እሱን ማጠብ غسل ማድረግ ማለት ነው طيب ሌላኛው ወተክፊኑሁ መከፈን ተክፊን ብሎ መከፈን ምንለው ደግሞ መገነዝ ምንለው ነው እንደዚሁም ወደፊት ያው ይገነዛል ምን ያክል ልብሶቹ ምን ያክል ናቸው የሚሉትን ወደፊት ኢንሻአላህ እዚሁ ላይ ኪታቡ ላይ ይመጣልናል على كل الاحوال ይታጠባል ይገነዛል ሁለተኛው ግዴታ የሚሆነው ይሄ ነው ማለት ነው ሌላኛው ወሶላቱ عليه እሱ ላይ መስገድም ግዴታ ነው እሱ ላይ መስገድ ግዴታ ነው እንግዲህ አንድ ሰው ሙስሊም የሆነ ሰው ከሞተ በኋላ ሳይሰገድበት አይቀበርም ስለዚህ መስገድ ግዴታ ነው በአዱንያ ባሉ ሰዎች በህይወት ያሉ ሰዎች ሙስሊሞች እዛ አካባቢ ያሉ ሙስሊሞች እሱ ላይ ሰግደው መቅበር ግዴታ ይሆናሉ አራተኛው ወደፍንሁ መቅበሩ ማለት ነው ይሄ መቅበሩ እንግዲህ አራት ነገራቶች ግዴታ ናቸው እንግዲህ እነዚህ አራት ነገራቶች መጀመሪያም እንዳልነው በህይወት ባሉ ሰዎች ላይ ነው ግዴታ የሚሆነው ምናልባት እነዚህ ከነዚህ አንዳቸው የሚሆን ወይም አራታቸው የሚሆን ባይሰሩ አንድ ሙስሊም የሆነ አካል ሞቶ ባይሰራለት እንግዲህ ተጠያቂነቱ ለማን ነው እዛ አካባቢ ላሉ ሙስሊሞች እንዳጠቃላይ ሁሉንም ይጠየቃሉ ማለት ነው እንግዲህ ይሄ ምን የሚባለው ነው ፈርዷል
ኪፋያ የሚባለው ነው። ፈርዶል ኪፋያና ፈርዶል ዐይን የምንላቸዋለሁ ከዚህ በፊትም በተለያዩ ደርሶቻችን ላይ እንዳየናቸው ማለት ነው። ፈርዶል ዐይን ብሎ ማለት እያንዳንዱ በነፍስ ወከፍ ግዴታ የሚሆንበት ለምሳሌ እያንዳንዳችን ላይ ሶላት መስገድ፣ የተለያዩ ዒባዳዎች ግዴታ የሆኑብን ዒባዳዎች አሉ። ፈርዶል ኪፋያ ደግሞ የምንላቸው ፈርዶል ኪፋያ ማለት የመብቃቃት የሆነ ማለት ነው። መብቃቃት ብሎ ማለት ምን ማለት ነው? የተወሰነ ሰው ከሰራ በዛ ሰው እንብቃቃለን ማለት ነው። ለምሳሌ ሶላተል ጀናዛ ወይም ሌሎቹም የተወሰኑ ሰዎች ከሰሩት ሌሎቹ ያልሰሩ ሰዎች ለምን አልሰራችሁም ተብሎ ምን አይደረጉም? አይጠየቁም፣ እንደ ሸሪዓ አይወቀሱም ማለት ነው። ጠይብ። ስለዚህ እንደማንም እነዚህ አራት ነገራቶች ግዴታ ይሆናል ማለት ነው። ሌላኛው ፈስሉን ለይ ነው አለ ፊ ገስሊል መይቲ መይት ስለ ማጠብ ስለዛ ደግሞ ሊመጣልን ነው። ጠይብ አቀሉል ገስል ያለ አቀሉል ገስል የማጠብ አነስተኛው አለ። አቀል የምንለው አነስተኛ አለ፣ ወአክመል ደግሞ የምንለው ሙሉ ደግሞ አለ። ሁለቱም ሊነግረን ነው። አቀሉል ገስል የማጠብ አነስተኛው ተዕሚሙ ማዳረስ ነው። በደኒሂ ሰውነቱ ቢልማኢ በውሃ ማዳረስ ማለት ነው። ሰውነቱን ሙሉ ሰውነቱን እንግዲህ ከላይ ከራሱ ጀምረን ታች እግሩ ድረስ ሁሉ እጆቹም ሁሉ ብልቱ እያንዳንዱ አካባቢ ሁላ ምን ማድረግ ውሃ ማዳረስ ማለት ነው። ጠይብ ስለዚህ ተዕሚሙ በደኒሂ ማዳረስ ቢልማኢ በውሃ ማዳረስ የመጀመሪያው አቀል ነው። ይሄ ከተደረገ ታጠበ ሊባል ይችላል ማለት ነው። ጠይብ ግን ሙሉ የሆነው ወአክመሉሁ ሙሉ የሆነ አስተጣጠቡ ሊነግረን ነው። አንየግሲለ ያጥባል፣ የሚያጥበው ሰውዬ ያጥባል። ሰውአተይሂ ሁለት ብልቶቹን ማለት ነው ያጥባል ማለት በመጀመሪያ እንግዲህ ያ የምንለው ምንድነው? ሁለት ብልቶችን ማጠብ ማለት እስቲንጃ ማስደረግ ማለት ነው። እስቲንጃ ማስደረግ በትክክል ልክ ለውዱእ እስቲንጃ እንደምናደርገው ለሱም እስቲንጃ ያስደርገዋል የሚያጥበው አካል ማለት ነው። እንግዲህ በዛ ሰዓት እንግዲህ በሚታጠብበት ሰዓት ሀፍረተ ገላ በአይን ማየት አይቻልም። ያው ተሸፍኖ ነው ሀፍረተ ገላው ተሸፍኖ ነው ማጠብ ያለበት። ያ የሚያጥበው አካል ሀፍረተ ገላው ሸፍኖ ላይ ልብስ አልብሶ ነው። አንድ ሁለት ያለው በእጅ መንካት አይችልም። በጓንት ነው መሆን ያለበት። በጓንት ወይም በልብስ ነገር ጓንትም ጥሩ የሆነ ጓንት ወፈር ባለ ጓንት በዛ ነው እንግዲህ ሰውነቱን ነክቶ በተለይ ሀፍረተ ገላው በሚያጥብበት ሰዓትና በቆሻሻውን በሚያስወግድበት ሰዓት በዛ አይነት ሁኔታ ነው የሚሆነው እንጂ ቀጥታ በእጁ በመንካት ወይም እንደዚሁም በአይን በማየት አይቻልም። ሀፍረተ ገላ የማንንም ቢሆን ማየት አይቻልም ማለት ነው። ጠይብ ስለዚህ አንየግሲለ ሊያጥብ ነው። ሰውአተይሂ ሁለት ሀፍረተ ገላዎችን ያጥባል፣ እስቲንጃ ያስደርገዋል። ከዛ ወአን ዩዚለ ያስወግዳል። አልቀዘራ ማለት ቆሻሻን ማስወገድ ሚን አንፊሂ ከአፍንጫው አካባቢ ማለት ነው። አፍንጫው ላይ ያሉ ቆሻሻዎችን ከአፍንጫው እንደዚሁም እንግዲህ ያው ቀጥታ ወዴት እየገባ ነው? ወደ ውዱእ እየገባ ነው ማለት ነው። እጁንም አጥቦ በዛው ወደ አፍንጫው ላይ ያሉ ቆሻሻዎችን ያስወግድና በዛው ወአን ይወድዐሁ ውዱእ ያስደርገዋል ማለት ነው። ወአን ይወድዐሁ ማለት ውዱእ ማስደረግ ነው። ስለዚህ ውዱእ ደግሞ የምናውቀው ውዱእ ከመጀመሪያ ከእጁ ጀምሮ አፍንጫውን አስገብቶ ፊቱንም አጥቦ እንዳለ የሚያብሰውን ሁሉ አሳብሶ እያንዳንዱን ምን ያደርጋል? ውዱእ ከመጀመሪያ እስከ መጨረሻ ሙሉ ውዱእ ያስደርገዋል ማለት ነው። ጠይብ እንግዲህ ምናልባት አፍንጫው እንደዚህ አንዳንድ ብልቶች ላይ ደግሞ አካባቢ መጀመሪያ እንግዲህ ከማጠቡ በፊት ወይም ሁለት ብልቶቹን ከማጠቡ እስቲንጃ ከማስደረጉ በፊት ሆዱ የተወሰነ ምን ማድረጉ የተሻለ ነው። የተወሰነ ጫን ማለት ጥሩ ይቻላል። ባይሆን ግን በሪፍቅ ነው፣ በእዝነት ማለት ነው። እንግዲህ ነቢያችን ዓለይሂ ሰላም የአደም ልጅ ከሞተ በኋላ ክብሩ መጠበቅ አለበት። እንግዲህ አንድ ሰው ሞተ ተብሎ እጁ መስበር፣ ሰውነቱ መስበር ሐራም ነው፣ ትልቅ ወንጀል ነው። ልክ በአዱንያ ላይ በህይወት እንዳለ እንደ መስበር ነው ወንጀሉ ማለት ነው። አንድ ሰው እግሩ ወይም እጁ የሆነ አካሉን መስበር እንግዲህ አዱንያ ላይ የአንድ ሰው የትኛውም አካል ማጥፋት አይቻልም፣ ሐራም ነው፣ ትልቅ ወንጀል ነው። የሰውን አይንም ይሁን እጅም ይሁን የሆነ ነገር ማጥፋት ወይም መስበር ማለት ነው። ከሞተም በኋላ ክብሩ በዛው ልክ ነው ማለት ነው። እና እነዚህ ነገራቶች ምን ማድረግ አይቻልም። መይት ነው ከእንግዲህ ገብቶ መሬት ላይ ገብቶ ይበሰብሳል ተብሎ ምንም መንካት አይቻልም። ግን በሪፍቅ በእዝነት ግን ሆዱ ላይ ትንሽ ጫን እያለ ሆዱ ላይ ያሉ ቆሻሻዎች እንዲወጡ መጀመሪያ እስቲንጃ ከማስደረጉ በፊት ማለት ነው። ያን ማድረጉ የተሻለ ይሆናል ማለት ምናልባት በመካከል እስቲንጃ ካስደረገው ውዱእ ካስደረገው በኋላ ቆሻሻ ነገራቶች ሊመጡ ስለሚችሉ ማለት ነው። በአፍንጫው አካባቢ መውጣት ያለባቸውን ሁሉን ካወጣ በኋላ ራሱ በጥጥ ነገር መሸፈን ይችላል። እነዛ ክፍተት ያላቸው ወይም የሆነ ቆሻሻ ሊወጣባቸው የሚችሉ ብልቶቹ ላይ በጥጥ ነገር በሆነ ነገር መሸፈን
ይችላል ማለት ነው። መጀመሪያ ግን ምን አድርጎ ውስጥ ላይ ያለው ነገር እንዲወጣ ካደረገ በኋላ ከዛ እስትንጃ ያደርጋል። አሁን ባለው ሁኔታ ያስደርገዋል፣ ውዱእ ያስደርገዋል ማለት ነው። ጠይብ ሌላኛው ወአን የድሉከ ደልክ ሊያደርግ ነው። ደልክ ብሎ ማለት ነው ማሸት ማለት ነው። በደነሁ ሰውነቱ ቢሲድሪ በሲድር ማለት ነው። ሲድር ብሎ ማለት ያው ቁርቁራ የምንለው ነው። ቁርቁራ ዛፍ ቅጠሉ ማለት ነው። በዛ በቅጠሉ ይታሻል ማለት ነው። እንግዲህ ይሄ ቁርቁራ የተመረጠበት አንድ እንደ ሳሙና ስለሚያገለግል ነው። እንግዲህ አሁን ላይ በበፊት ሳሙናና የተለያዩ ቴክኖሎጂ ያመጣቸው ነገራቶች ከምናወራቸው በፊት በእንደዚህ በቁርቁራ ነበር የሚጠቀሙት እና አንድ እንደ ሳሙና ያገለግላል። ሁለተኛ ደግሞ ከታጠበ በኋላ ሬሳ ቶሎ እንዳይደርቅ ጀናዛው ቶሎ ማለት እንዳይሸት እንዲደርቅ የማድረግ ባህሪ ስላለው ነው። እንዲደርቅ የማድረግ ባህሪና ቶሎ የመሽተት ወደዛ እንዳይሄድ የማድረግ ባህሪ ስላለው ሲድርን ይጠቀሙ ነበር ማለት ነው። ስለዚህ እኛም አሁን ላይ እንግዲህ ያው ማጠቢያ አይነቶች የተለያዩ ነገራቶች ሊኖሩ ይችላሉ። ሳሙናና የተለያዩ ነገራቶች ማለት ነው። በዛ ማጠብ ይቻላል። ከዛ ባሻገር ደግሞ ምናልባት የሚቀባ ነገር የተለያየ ነገር እንደዚህ ሰውነቱ ቶሎ የመፈራረስ ነገር እንዳይኖር እንደዛ ነገራቶች መጠቀም ይቻላል ማለት ነው። طيب ሌላኛው ወአን የሱበ ውሃ ሊያፈስ ነው። አልማአ ውሃ ማፍሰስ ነው። አለይሂ በሱ ሰላተን ሶስቴ ማለት ነው። ሶስቴ ውሃ ያፈስበታል። ሶስቴ ውሃ ያፈስበታል ማለት ዝም ብሎ ማፍሰስ ሳይሆን አንዴ እንግዲህ ከራሱ ጀምሮ ለምሳሌ ከራሱ ይጀምራል ሙሉ ሰውነቱን ማለት ውዱእ ካሰረገው በኋላ ሙሉ ሰውነቱን ካጠበ በኋላ አንዴ ውሃ ፈሰሰ ማለት ነው። እንግዲህ ሁሉንም አዳርሶ ሰውነቱን አሽቶ የሚጠቀመው ሲድርም ከሆነ በሲድር እያሸ ወይም በሳሙናም ከሆነ በሳሙና እያሸ አንዴ ውሃ ሰውነቱ ካዳረሰ በኋላ አንድ አዳረሰ። ሁለተኛ ያን እንደገና ሁለተኛም በዛ አይነት ሁኔታ ያን ወይም ሳሙናውን ለማስለቀቅ ሁለተኛ ያደርጋል። ሶስተኛ ማለት ነው። እና ምናልባት አስፈላጊ ከሆነ እስከ 4 እስከ 5 ባይሆን ዊትር መደረጉ የተሻለ ነው። 5 እና ይዛን ያክል መጠቀም ይቻላል ማለት ነው። طيب ስለዚህ እንደማንም አቀለል ገስልና አክመሉ በዚህ አይነት ሁኔታ ነገረን ማለት ነው። አቀሉ አነስተኛው ተዕሚሙል በደኒ ቢልማእ ብለናል። ሰውነቱን ሙሉ በውሃ ማዳረስ ብለናል። ሙሉ ደግሞ ውዱእ ከማስደረግ ጋር በዚህ አይነት ሁኔታ ሶስቴ ውሃ በሶስት ልክ ሶስቴ እንደዚህ አድርጎ ማጠቡ ሙሉ ወይም አክመል ተብሎ ይጠራል ማለት ነው። طيب ሌላኛው ፈስሉ ለይ ነው። አሁንም ያው ከጀናዛ ጋር ተያይዞ ነው ያለው ሙሉ የዛሬ ደርሳችን ፊ ተክፊኒል መይቲ ስለ መይት ተክፊን ማለት ደግሞ ስለ መገነዙ ማለት ነው። እንዴት ነው የሚገነዘው? ልብሶች ውስጥ በምን አይነት ሁኔታ የሚለውን ያን ይጠቅስልናል። طيب في تكفين ما سلم جنز الميت جنازة معنا أقل الكفن يعني هونم أقل الكفن يكفن أنستنياو من جنز بت لبسه أنستنياو ثوب لبسنو يعمه السون تقللو ميز مالتنا كلاي كراسو جمرو يقرو درس مولو سونتون تقللو ميز لبس بكي نو مالتو أقل عن بانستنيا هونيتا عندي مولو تقلل لارجو ميزو أبو جدي ويهونه لذا لجنازة وندم يمسيت ከተጠቀምን በቀላል በአነስተኛ ሁኔታ ምን ተደርጓል ማለት ተገንዟል ማለት ነው። طيب واكمله ሙሉ የሆነውና እንደዚሁም ሱና የሆነው ለረጁሊ ለወንድ ልጅ ከሆነ እንግዲህ ሟቹ ወንድ ከሆነ ማለት ነው 3 ለፋኢፈ 3 ምን መጠቅለያዎች ማለት ነው። 3 ለፋኢፈ 3 መጠቅለያዎችን እንጠቀማለን ማለት ለወንድ ከሆነ እንግዲህ 3 መጠቅለያዎች እንጠቀማለን። መጀመሪያ 3ቱ መጠቅለያዎች ሶስቱንም ምን አድርገን እናስቀምጣቸዋለን? ደርበን መሬት ላይ ዘርግተን ከዛ በኋላ ጀናዛው አምተን ምን እናደርጋለን? ዘላ አምተን እናስቀምጠዋለን። ከዛ የመጀመሪያውን አንስተን እንጠቀልላለን። ከራሱ በኩል ያዝ በማድረግ እንደዚህ ከመሃሉና ከእግሩ በኩል ያዝ በማድረግ በሆነ በማሰሪያ ነገር አስራን ከዛ ሁለተኛውን በዛው እንጠቀልላለን። ሶስተኛውን በዛው ከላይ እስከታች ሙሉ በዛ በልብሶቹ ይጠቀልላሉ። ብዙ ጊዜ ለጀናዛ የምንጠቀማቸው ልብሶች እንግዲህ በጣም ዋጋቸው ከፍ ያሉ ልብሶችም መሆን የለባቸውም። ምክንያቱም ያው ማባከንም እንዳይሆን ዙሮ ወደ ቀብር ስለሚገባ ማለት ነው። ሁለተኛ ነው በጣም የወረደም ልብስ መሆን የለበትም። መሐከለኛ የሆነ ማለት ነው። መሐከለኛ የሆነ ልብስ ለሱ መጠቀም አስፈላጊ ነው የሚሆነው ማለት ነው። طيب ስለዚህ እንደማንም 3 መጠቅለያዎችን ነው የምንጠቀመው ማለት ነው ለወንድ ልጅ ሲሆን። ወሊል መርአቲ ለሴት ልጅ ሲሆን ግን አለ ወሊል መርአቲ እንግዲህ ሟቿ ሴት ከሆነች ቀሚሱን አንድ ቀሚስ ነው። ቀሚስ ምንለው አለ። ቀሚስ ማለት እንግዲህ ሴቶች ብዙ ጊዜ እንደ ቀሚስ የሚለበስ ልብስ ማለት ነው። ሙሉ የሆነ ከላይ እስከ ወደ ታች ምናልባት አንገቱ ከአንገት በላይ ላይኖረው ይችላል። ከአንገት በታች የሆነ ልክ እንደ ቀሚስ
የሚለበስ ልብስ አንድ ቀሚስ ነው። ሌላኛው ኺማር ደግሞ የምንላለው ይሄ ጉፍታ ወይም ሻርፕ ብለን የምንለው ራሳቸው ሴቶች ሒጃብ የሚያደርጉበት ማለት ነው። ስለዚህ በእነዚህ እነዚህ ሁለቱ ይዘጋጃሉ። የሴቱ የሚሆነው ስንት ነው? ጠቅላላ ወደ 5 ወይም 4 አካባቢ ይሆናሉ ማለት ነው። ጠይብ ወኢዛሩን ስንት? ሶስተኛው ኢዛር ሊሆን ነው። እንግዲህ ጠቅላላው 5 የሚሆነው ኢዛር ነው የሚሆነው። ኢዛር ማለት ደግሞ ሽርጥ የምንለው ነው። ሽርጥ ማለት ደግሞ እንግዲህ ያው ሽርጥ ብዙ ጊዜ የሚለበሰው ከየት ነው? ከወገብ በታች ነው የሚለበሰው። ስለዚህ ከምን ስር የሚለበስ ነው? ከቀሚሱ ስር የሚለበስ ማለት ነው። ልክ እንደ ውስጥ ልብስ ተደርጎ የሚወሰድ ማለት ነው። ስለዚህ ቀሚስ አለ መጀመሪያ ሙሉ ቀሚስ፣ ከዛ ኺማር ጉፍታ ከላይ የሚለበስ እንደ ሻርፕ ነገር። ሌላኛው ኢዛር ሽርጥ የምንለው ነው። ይሄ ሽርጥ ደግሞ ልክ እንደ ውስጥ ልብስ ከቀሚሱ ስር የሚደረግ ማለት ነው። ጠይብ 3 ሆነ። አራተኛና አምስተኛ ምን? ወሊፋፈታኒ 2 መጠቅለያዎች ማለት ነው። ጠቅላላ ስንት ሆነ? 5 ሆነ ማለት ነው። የሴቶቹ 5 የወንዶች ደግሞ 3 ማለት ነው። ወሊፋፈታኒ 2 መጠቅለያዎች። እንግዲህ በእነዚህ ነገራቶች በቀሚሱ እንደዚሁም በኺማሩ ካደረግን በኋላ እንደዚሁም ኢዛር ደግሞ ካደረግን በኋላ ውስጥ ልብስ ወይም ሽርጡ ካደረግን በኋላ ከዛ በኋላ ምን እናደርጋለን? እነዛ 2ቱ መጠቅለያዎች አምተን ቁጭ አድርገን 2 መጠቅለያ ላይ አድርገናት ከዛ 2ቱ መጠቅለያዎች ላይ መጠቅለል የመጀመሪያውን ጠቅለለን ከዛ ከላይ ያለው በዛው እንደርባለን። ከመጀመሪያ አሰር እያሰርና እያያያዝን ማለት ነው። ጠይብ ስለዚህ እንደማንም በዚህ አይነት ሁኔታ ይደረጋል። ሴት ደግሞ ከሆነች ደግሞ ጸጉሯ ምናልባት ይሰራል ማለት ነው። ጸጉሯ ይሰራል ለመስራት የሚመች ከሆነ ለ3 መያዝ ማለት ነው። በተለይ ምናልባት መጀመሪያ ያልተሰራ ከሆነ የተሰራም ከሆነ ፈቶ በ3 ያዝ ማድረጉ የተሻለ ነው የሚሆነው። ማለት በ3 በቃ ሌላ ብዙ ማብዛት ሳይሆን በመሃል አንድ በዚህ በጎና በቀኝና በግራ በኩል ደግሞ አንዳንድ አርጎ ጸጉሯ ይሰራል ማለት ነው። ጠይብ እና በዛ አይነት ሁኔታ ተደርጋ በዚህ አይነት ሁኔታ ይገነዛል ማለት ነው። ጠይብ ስለዚህ እንደማንም የልብሶቹ አይነት ወይም ያከፋፈሉ ሁኔታ ባጭሩ ቢሆን የወንዶችና የሴቶችን በዚህ ሁኔታ አቀሉና አከመሉን ነገረን ማለት ነው። ሌላኛው ከዚሁ ጋር ተያይዞ ፈስሉ ለይ ነው። አርካኑ ሶላቲ የሶላት አርካኖች ደግሞ ሊነግረን ነው። ጠይብ የሶላት አርካኖች አርካኑ ሶላት የሶላት አርካኖች አርካኑ ሶላት الجنازቲ የጀናዛ ሶላት አርካኖች ስንት ናቸው? ጠይብ ስለዛ የሚናገር ፈስሉ ነው። አርካኑ ሶላት የሶላት አርካኖች አለ እንደገና በድጋሚ ያመጣልን ነው። አልጀናዘቲ ሶላት الجنازة የምንለው 7 ናቸው ማለት 7 አርካኖች አሉ። እንግዲህ እነዚህ 7 አርካኖች መያዝ መጠበቅ አለባቸው። በውስጥ ላይ ብዙ ጊዜ እንግዲህ ሶላት الجنازة አብዛኛው ሰው በተለያየ ሁኔታ የሚተውበት ሁኔታ ነው ያለው። ስለዚህ ሶላት الجنازة ያው ትኩረት ሊሰጥበት የሚገባ ነው እንጂ የሚተው ነገር አይደለም። አንዳንድ ቦታ እንደ ልምድ ወይም እንደ አንዳንድ አካባቢዎች ላይ እንደ ልምድ ሆኖ አብዛኛው ሰው ሶላት الجنازة ሲባል ብድግ ብሎ ከመስጂድ የሚወጣበት ሁኔታ ይኖራል። ሶላት الجنازة ሊጀመር ሲባል ማለት ነው። እኔ አይመለከተኝ ወይም እኔ ላይ ግዴታ አይደለም በማለት ማለት ነው። ስለዚህ ሶላት الجنازة መስገድ አንድ ለሰውየው ለራሱ ለሚሰግደው አካል ምን አለው? አጅር አለው። በመስገዱ አጅር አለው። ሁለተኛ ደግሞ ለዛ የሚሰገድለት አካልም ምን አለው? አጅር አለው። ሰው በበዛ እነዛ ሰዎች ሁሉ ለሱ ዱዓ ሲያደርጉለት በተለይ በጣም ሰዎቹ በጣም ብዛት ኖራቸው እነዛ ሰዎች ላይ በጣም ብዙ የሚባሉና እስከ 40 የሚሆኑ ተብሎ የሚባልበት ሁኔታ ተቅይ አላህ Subhanahu Wa Ta'ala የሚፈሩ ዱዓቸው ሙስተጃብ የሆኑ ሰዎች ከተገኙ ሰውየው ከወንጀል የሚማርበት ሁኔታ ይኖራል። ስለዚህ ለኛም እንግዲህ አጅርም አለው። ሙእሚን የሆነ ሰው ሙስሊም የሆነ ሰው ሙእሚን የሆነ ሰው ከኸይር ነገር አይጠግምም መቼም። ኸይር ነገር መልካም የሚባል ነገር አጅር በቃኝ ከዚህ በላይ ያስፈልገኝ ተብሎ የሚባል ነገር የለም። ምናልባት እንግዲህ ሐጃዎች የተለያየ በጣም አንገብጋቢ ጉዳዮች ሲኖሩ ሶላት الجنازة ሲሰገድ ሊወጣ ይችላል። ግን ሆን ተብሎ በየሰዓቱ ሶላት الجنازة በሚሰገድበት ሰዓት ደግሞ ብድግ ብሎ መነሳት ይሄ አግባብ ያለው ስራ አይደለም ማለት ነው። ጠይብ ስለዚህ እንደማንም ሶላት الجنازة አሰጋገዱን በዚሁ ሊነግረን ነው። አልአወሉ የመጀመሪያ አንየቱ ንያ ነው። እንግዲህ በየትኛውም ቦታ ንያ ያው ወሳኝ እንደሆነም ሶላት الجنازة ላይ በግዴታ ያው ሶላት الجنازة እንደሚሰግድ ያን ይነይታል ማለት ነው። እንግዲህ መነየት በቀልብ ነው፣ በምላስ የምንናገረው ነገር የለም። ከዚህ በፊትም በተደጋጋሚ እንዳየነው እንደማንም በቀልቡ ሶላት الجنازة እንደሚሰግድ ይነይታል። طيب ሁለተኛው አثاني ሁለተኛው 4 ተክቢራት 4 ተክቢራዎች ይደረጋሉ ማለት 4 ተክቢራዎች ይደረጋሉ። እንግዲህ በእያንዳንዱ ላይ ምን እንደሚባልም እዚሁ ላይ ይመጣልናል። 4 ተክቢራዎች طيب እንግዲህ ነብያችን አለይሂ ሰላም ወደ መጨረሻ ዑምራቸው ወደ መጨረሻ አካባቢ ያደረጉት በተለይ ወደ ነጃሺ ላይ
መጨረሻ አካባቢ ያደረጉት ምንድነው 4 ተክቢራ ነበር ያደረጉት ማለት ነው። እና እንጂ ከዛ በፊት ከ4ም በላይ 5ም 6ም የሚደረግበት ያን የሚያመላክቱ ሐዲሶች አሉ እና አላ ኩል አህዋል አሁን ላይ የሚደረገው 4 ተክቢራ ነው ማለት ነው። الثالث ሶስተኛው አልቂያሙ መቆም على القادر በሚችል ሰው ቆሞ መስገድ አለበት ማለት ነው። ልክ እንደምን እንደ ሶላት ግዴታ እንደሆነ ሶላት ማለት ነው። የሚችል ሰው ከሆነ ግዴታ የሆነ ሶላት ፈርድ የሆነ ሶላት ቁጭ ብሎ መስገድ አይቻልም እየቻለ ማለት ነው። ሶላተል ጀናዛም ላይ በዛው በተመሳሳይ ቆሞ መስገድ የሚችል ሰው ቆሞ መስገድ ነው ያለበት፣ ቁጭ ማለት የለበትም ማለት ነው። ሌላኛው ቂራአቱል ፋቲሐቲ ፋቲሐ መቅራት ፋቲሐ መቅራት። እንግዲህ ይሄ ፋቲሐ የሚቀራው መቼ ላይ ነው? መጀመሪያው ላይ የመጀመሪያ ተክቢራ አላሁ አክበር ብለን የመጀመሪያ ተክቢራ ንያ አድርገን እስከነ ንያችን እንግዲህ ተክቢረቱል ኢህራም ስናስገኝ በዛው እናደርጋለን። ቀጥለን ፋቲሐን እንቀራለን ማለት ነው። እንግዲህ ፋቲሐ ስንቀራ አዑዙ ቢላህ ቢስሚላህ ብለን ቀጥታ ወደ ምን እንገባለን? ወደ ፋቲሐ። ዱዓኡል ኢስቲፍታህ ራሱ አያስፈልግም ነው የሚሉት አብዛኞቹ። ዱዓኡል ኢስቲፍታህ ሶላተል ጀናዛ ላይ አያስፈልግም። አዑዙ ቢላህ ሚነሽ ሸይጣኒር ረጂም ቢስሚላህ ብለን ወደ ፋቲሐ እንገባለን ማለት ነው። ጠይብ ስለዚህ በመጀመሪያ የሚደረገው ምንድነው? ፋቲሐ ነው የመጀመሪያ ተክቢራ ካደረግን በኋላ። ጠይብ አምስተኛው አርካን አልኻሚሱ አስሶላቱ ሶላዋት ማውረድ አለ ነቢይ በነቢያችን ዓለይሂ ሰላቱ ወሰላም ላይ ሰለላሁ ዓለይሂ ወሰለም በነቢያችን ዓለይሂ ሰላቱ ወሰላም ላይ ሶላዋት ማውረድ ማለት እንግዲህ ሶላት ማውረድ ማለት ሶላት ኢብራሂምያ የምንለው ተሸሁድ መጨረሻ ላይ የምንለው ወይም አርካን ብለን የምንጠራው ማለት ነው። አላሁመ ሶሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሶለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዐላ ሙሐመድ ከማ ባረክተ ዐላ ኢብራሂም ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ፊል ዓለሚን ኢነከ ሐሚዱን መጂድ የምንለውን እሱን እናወርዳለን ሶላተል ኢብራሂምያ ብለን ወይም ሶላት እናወርዳለን ማለት ነው። ጠይብ መቼ ያለን? በዕደ ሳኒየቲ ከሁለተኛው ተክቢራ በኋላ ማለት ነው። ጠይብ ስለዚህ ከመጀመሪያው ተክቢራ በኋላ ያልነው ምንድን ነው? ከመጀመሪያው ተክቢራ በኋላ የሚደረገው ፋቲሐ ነው ብለናል። ፋቲሐ መቅራት ቂራአቱል ፋቲሐ መጀመሪያ ተክቢራ አላሁ አክበር ካልን በኋላ ንያ አድርገን አላሁ አክበር ካልን በኋላ ፋቲሐ ነው የምንቀራው። ከሁለተኛው በኋላ ማን ነው የምናደርገው? ሶላተል ኢብራሂምያ አላሁመ ሶሊ ዐላ ሙሐመድ በነቢያችን ላይ ሶላዋት ማውረድ ማለት ነው። ጠይብ አሳዲሱ ስድስተኛው አዱዓኡ ዱዓ ማድረግ ሊልመይቲ ለመይት ለሞተው ለጀናዛው ዱዓ ማድረግ ባዕደ ሳሊሰቲ ከሶስተኛው ተክቢራ በኋላ ማለት ነው። ከሶስተኛው ተክቢራ በኋላ የሚደረገው ምንድነው? ዱዓ ነው የሚደረገው። ያው ዱዓ ራሱ የቻለ ዱዓ የተጠቀሰበት አለ። እንግዲህ በተለያየ ሁኔታዎች ዱዓዎቹ ይገኛሉ። ስለዚህ እነዛን ዱዓዎች ሐፍዘን ሒስኑል ሙስሊም በተለያየ ሁኔታ እነዛ ዱዓዎች ይገኛሉ። ስለዚህ በዛ አይነት ሁኔታ ዱዓውን እናደርጋለን ማለት ነው። ጠይብ ሌላኛው አሳቢዑ ሰባተኛው አሰላሙ ማሰላመት ማለት ነው። ጠይብ ማሰላመት ሰባተኛው ማሰላመት ነው። ስናሰላመት እንግዲህ ይሄ የሚሆነው ከስንተኛ ተክቢራ በኋላ? ከአራተኛው ተክቢራ በኋላ ነው። መጀመሪያ ተክቢራ አደረግን፣ ፋቲሐ ቀራን። ሁለተኛ ተክቢር አደረግን አላሁመ ሶሊ ዐላ ሙሐመድ አልን። ሶስተኛ ተክቢር አደረግን ማን ዱዓ እናደርጋለን። አራተኛው ተክቢር ካደረግን በኋላ ቀጥታ አሰራዋል። ሌላ በመካከል ይባላል ተብሎ በተለያዩ በፊቅህ ኪታቦች የሚጠቀሱ ነገራቶች ይኖራሉ። ግን ሐዲስ ላይ የሚመጣ ወይም አብዛኛው ትክክል የሆነ ምንድነው ምንም ነገር የምንለው ነገር የለም። አራተኛ ተክቢር ካደረግን በኋላ ቀጥታ ማሰላመት ብቻ ነው የሚሆነው ማለት ነው። ጠይብ ስለዚህ እንደማንም እነዚህ ስንት እንጠቀሰልን? ሰባት የሆኑ ነገራቶች ሰባት ነገራቶችን የሶላተል ጀናዛ ሰባት ነገራቶችን እነዚህ እንጠቀሰልን። ከንያ ጀምሮ 4 ተክቢራ እንደዚሁም ዱዓ አላሁመ እግፊር ለሁ ወርሐምሁ ወዓፊህ ወዓፉ ዐንሁ የሚለውን ዱዓ እንግዲህ ይሄ ከሒስኑል ሙስሊም ከተለያየ ቦታ መውሰድ ይኖርብናል። እንደዚሁም መጨረሻ ላይ ሰላም እንዳለ ጠቀሰልን ማለት ነው። ሌላኛውና የመጨረሻዎቹ የሚሆኑት ፈስሉ ለይ ነው ፊ ደፍኒል መይቲ ስለ ደፍን ስለማድረግ ስለ መቅበር ማለት ነው። ስለ መቅበርም እዚሁ ላይ ይጠቅስልናል። አቀሉል ደፍን ያለ አቀሉ አነስተኛው አደፍን የመቅበር አነስተኛው ሑፍረቱን ጉድጓድን መቆፈር ነው። ተክቱሙ የሚደብቅ የሆነ ያ ጉድጓድ ምን ራኢሐተሁ ሽታው የሚደብቅ ማለት ሽታው የሚደብቅ የሆነ ጉድጓድ መቆፈር። ሌላኛው ወተሕሩሱሁ የሚጠብቀው የሆነ ሚነ ሲባዒ ከአውሬዎች የሚጠብቀው ማለት
ከአውሬዎች ከተለያየ እንግዲህ የተለያየ አውሬዎች ምናልባት የተቆፈረው ነገር አሽተው በሽታ እዛ ውስጥ የሆነ ነገር እንዳለ አውቀው ከዛ በኋላ ምን ሊያደርጉ ይችላል? ቆፍሮ ሊያወጡት ይችላሉ። ስለዚህ ሽታውንም እንዲደበቅ ምንም አይ ሽታ መውጣት ወደ ላይ መውጣት በማይችልበት ሁኔታ ጠለቅ እናደርገዋለን። ሁለተኛው ደግሞ ሲባዖች እንኳን ምናልባት እንደው በሽታው እንኳን ባይደርሱበት የሆነ ነገር የተቀበረ ነገር እዚህ ጋር ሊኖር ይችላል ከተለያዩ ምልክቶች በሚል ቢቆፍሩት ለመቆፈር ቢሞክሩ መቆፈር በማይችሉበት ልክ ማለት እንግዲህ የተወሰነ ምናልባት የመቆፈር ሙከራ ሊያደርጉ ይችላሉ። ግን ቆፍሮ የሚተውበት ሁኔታ ቆፍሮ ማይደርሱበት ሁኔታ አድርገን የምናደርገዋለን ወደ ታች ጠለቅ እናደርገዋለን ማለት ነው። ስለዚህ አቀሉ ወይም አነስተኛው የመቅበር አይነት ምንድነው? ሑፍራ ተክትሙ ራኢሐተሁ ራኢሐውን ምደብቅ የሆነ ጉድጓድ እንደዚሁም ወተሕሩሱሁ ሚነ ሲባዕ ከአውሬዎች የምትጠብቀው ማለት ነው። ወአክመሉሁ አለ ሙሉ የሆነው ግን ሲቀበር ሙሉ የሆነው ምንድነው? ቃመቱን ወበስጣ ቃማ ብሎ ማለት አንድ ሰው መካከለኛ የሆነ ሰው የሱ ቁመቱ ማለት ነው። ወበስጣ ማለት ቆሞ እጅ የሚያዝረጋ ይሉታል። ቆሞ እጅ የሚያዝረጋ ማለት ምን ማለት ነው? አንድ ሰው ቆሞ መካከለኛ የሆነ በጣም ረጅም የሆነ ሰው ሳይሆን በጣም አጭር የሆነ ሰው ሳይሆን መካከለኛ የሆነ ሰው ቆሞ ከዛ በኋላ እጁ ከፍ አድርጎ ወደ ላይ የሚያዘረጋው ያክል ይዛን ያክል በዛ እንግዲህ ሜትር ማለት ነው። ምሳሌ እንግዲህ አንድ ሰው ያ ሰው 1 ሜትር ከ50 ቢሆን ወይም 1 ሜትር ከ70 ሴንቲሜትር ከ80 ሴንቲሜትር አካባቢ ቢሆን ቁመቱ ማለት ነው። ከዛ በኋላ በቁመቱ ላይ ደግሞ ማን ሊጨምርበት እጁ ወደ ላይ ቀጥ አድርጎ ሊዘረጋው ማለት ነው። እጁ ወደ ላይ ቀጥ አድርጎ ሲዘረጋው እንግዲህ የተወሰነ ይጨምራል። ምናልባት ወደ 2 ሜትር ወይም 1 ሜትር ከ90 ምናምን አካባቢ ሊደርስ ይችላል። ስለዚህ እንደማንም ቃመቱን ወበስጣ ቆሞ እጅ የሚያዘረጋ ያክል ይቆፈራል ማለት ነው። ቁመቱ እንግዲህ ወደ ላይ ነው፣ ጎኑ አይደለም ያልነው። ጎኑ እንግዲህ ለሱ በሚበቃው በጀናዛው በሚበቃው ልክ ነው የሚቆፈረው። ጎኑ ችግር አይኖረውም። ቁመቱ ግን በዛ አይነት ያክል ነው የሚቆፈረው ማለት ነው። ሌላኛው ወይውضዑ መሬት ላይ ይደረጋል ማለት ነው፣ ይኖራል። ኸድሁ ጉንጩ ማለት ነው። ጉንጩ ይሄ እንግዲህ ጉንጩን የምናደርገዋለን መሬት ላይ ባይሆን እሱም ቀኝ ጉንጩ መሬት ላይ ይደረጋል ማለት ነው። እሱም ያው መጀመሪያ እንግዲህ ስናመጣው ምን አድርገን ነበር የምናመጣው? ሙሉ ሸፍነን ነበር የምናመጣው። እንግዲህ በዛ ሰዓት ምን ሊደረግ ነው? ፊቱን ይከፈታል ማለት ነው። ወይውضዑ ይኖራል ይደረጋል። ኸድሁ ጉንጩ አለ ቱራቢ በአፈር ማለት ነው። አፈር ላይ ከፈት እናደርግና ትራሱ ምን እናደርግለታለን? ቀጥታ ፊቱን የሚነካ ወይም ጉንጩ የሚነካ ምን ሊሆን ነው? አፈር ሊሆን ነው ማለት ነው። ጠይብ ወአክመሉሁ ጠይብ አይዋ አክመሉ ነው። ወየጅቡ ግዴታ ነው። ተውጂህ ማድረግ ማቀጣጨት ማለት ነው። ኢለል ቂብለቲ ወደ ቂብላ ማቀጣጨት ማለት ነው። ወደ ቂብላ አድርገን ነው እንግዲህ የምናደርገው። ፊቱን ወደ ማን እናዞራለን? ወደ ቂብላ ይሆናል ማለት ነው። ፊቱን ወደ ቂብላ እናዞረዋለን ማለት ነው። ምናልባት እንግዲህ ጀናዛው ቂብላው ምናልባት እንግዲህ በዚህ አይነት እንደዚህ ከሆነ ጀናዛው የምናደርገው ምንድነው? አሁን ለምሳሌ ቂብላው ወደዚህ ነው ብለን ብንል ጠይብ ቂብላው እንደዚህ ቀጥ ቢል ወደዚህ ከዛው ጀናዛው የሚደረገው ወዴት ነው? እንደዚህ ነው የሚተኛው ማለት ነው። ጀናዛው በዚህ አይነት ሁኔታ ይተኛል። ከዛ ፊቱ ወዴት ይሆናል? ወደዚህ ይሆናል ማለት ነው። ወደ ቂብላ ማቀጣጨት ማለት ፊቱን ወደ ቂብላ እናደርገዋለን ማለት ነው። ማለት ቁመቱን አይደለም። አሁን ቁመቱ በቁመት ለምሳሌ ጀናዛው ቂብላው ወደዚህ ስለሆነ ቂብላው ወደዚህ ስለሆነ እሱም ጀናዛውም እንደዚህ እናደርገዋለን ማለት አይደለም። ቂብላው ምናልባት ወደዚህ በሆነበት ቂብላው እንደዚህ ነው ያለው። ስለዚህ ጀናዛው ደግሞ ወደዚህ እንደዚህ አስተኝተ ነው። ከዛ በኋላ ፊቱ ወደዚህ እናደርገዋለን ማለት ነው። ወደ ቂብላው እናደርጋለን ማለት ነው። ይሄ ፊቱ ቢሆን ፊቱ ወደዚህ እናደርጋለን ማለት ነው። ጠይብ ስለዚህ እንደማንም ወየጅቡ ግዴታ ነው። ተውጂሁሁ ማቀጣጨት ኢለል ቂብለቲ ወደ ቂብላ ማዞሩ ግዴታ ይሆናል ማለት ነው። ጠይብ ስለዚህ እንደማንም ደፍኑል መይት አቀሉና እንደዚሁም አክመሉ ሙሉ የሆነውን እንዴት መቀበር እንዳለበት በዚሁ ነገረን ማለት ነው። ሌላኛው እንግዲህ ምናልባት ቂራታችን ትንሽ ረዘም ሳይል አይቀርም፣ ግን ስለ መይት ያሉ ነገራቶች ስለ ጀናዛ ያሉ ነገራቶች በዚሁ በአንድ ደርስ ለመጨረስ ነው። ፈስሉ ለይ ነው ፊማ ዩንበሹ ለሁል መይቱ ፊማ ዩንበሽ ማለት ዩክሸፍ ማለት ነው። ፊማ ዩንበሽ ማለት ዩክሸፍ ማለት መክፈት ማለት ነው። ነብሽ ማለት መክፈት አለሁ ለሱ አልመይቱ የሞተው ቀብር የመይት ወይም የጀናዛ ቀብር ስለሚከፈትለት ነገር የዛን ደግሞ ሊነግረን ነው። ስለዚህ ፊማ ዩንበሽ ማለት ስለ መክፈት የሚናገር የሆነ ፈስል ነው። ለሁ ለሱ አልመይቱ
የመይት እንግዲህ ቀብሩል መይት ነው የመይቱ ቀብሩ የጀናዛው ቀብሩ ስለሚከፈትለት ነገር እንግዲህ ምናልባት ሊከፈትበት የሚችልበት ሁኔታ ይኖራል። ያንን ሊነግረን ነው። የመጀመሪያው ዩንበሹ ይከፈታል። አልመይቱ ቀብሩል መይት ነው። አሁንም የሞተው ነገር የቀብሩ ይከፈታል። ሊአርበዒ ኺሳሊን ለአራት ነገራቶች ይከፈታል ማለት ነው። ለአራት ነገራቶች ሊከፈት ይችላል። የመጀመሪያው ሊልጉስሊ አሁንም ሊልጉስሊ ለማጠብ ብለን ኢዛ ለም የተገየር ካልተቀየረ ማለት ነው። ምናልባት ጀናዛ ሞተዋል፣ ያው ሰውየው ሞተዋል። ከሞተ በኋላ ሰውነት የመቀያየር ሁኔታ አለ። ከተቀበረ በጣም ቅርብ ሰዓት ከሆነ ሳይታጠብ ከተቀበረ ምን ልናደርግ እንችላለን? ከፍተን አውጥተን አጥበን መልሰን ልናስገባው ማለት ነው። ስለዚህ ያ ይቻላል ማለት ነው። ግን ኢዛ ለም የተገየር ነው። ምናልባት ሰውነቱን ይቀየራል ብለን ካሰብን መጀመሪያው መክፈት አያስፈልግም ማለት ያው ቶሎ የመቀየር ሁኔታ አለ። ዛፈን ላይ ከገባ በኋላ ወይም ቀብር ውስጥ ከገባ በኋላ ቶሎ ሰውነቱን የመበስበስና ቶሎ የመፈረካከስ ነገር አለ። ከዛ በኋላ ሰውነቱን ከተፈረካከሰ በኋላ ምንም ለማጠብ ምቹ የሚሆንበት ሁኔታ ስለማይኖር በዛ ሰዓት አይመችም። ግን ምናልባት በቅርብ ሰዓትና በቅርብ ሁኔታዎች ከሆኑ ሰውነቱን አይበሰብስም ወይም አይፈራረስም ብለን ካሰብን አውጥተን ማጠብ ይቻላል ማለት ነው። አንድ ይሄኛው። ሁለተኛው ወሊተውጂሂሂ ኢለል ቂብለቲ ወደ ቂብላ ለማዞር አለ። ወደ ቂብላ ለማዞር ብሏል። ግን ወደ ቂብላ ለማዞር ግን እንደ ሐዲስ ወይም እንደ ራጂህ የሆነ ቀውል ግን ሚን ضرورያ አይደለም። እንግዲህ ወደ ቂብላ ማዞር እነዚህ አንዳንድ ነገራቶች ሱና ነው የሚሆኑት። ስለዚህ ለሱና ነገር ብለን ቀብሩ መክፈቱ አብዛኞቹ ዑለሞች የሚደግፉት አይደለም ማለት ሱና ነው፣ ضروري አይደለም፣ ግዴታ አይደለም ማለት ضروري ለሆኑ ነገራቶች ናቸው። ለምሳሌ ማጠቡ አንድ ነገር ነው። መስገዱ ያው መስገድ ምናልባት ከተቀበረን በኋላ ሊሰገድበት ይችላል እና على كل احوال ضروري አይደለም ማለት ምን ወደ ቂብላ ማዞር ሱና ነው የሚሆነው። ለምሳሌ በቀኝ በኩል መደረግ አለበት። ቅድም خدሁ ጠቅሶልናል። በخዱ በጉንጩ ላይ መደረጉ ግን ቀኙ አልጠቀሰልን መሰለኝ። አንድ መሆን ያለበት በቀኙ ነው መሆን ያለበት። ምናልባት ግን የሚቀብሩ ሰዎች አንድ ወደ ቂብላ ሳያዞሩ፣ ሁለተኛ ደግሞ ወደ ቂብላ ማዞሩት በግራው ቢያደርጉት ማለት በግራው ቢያደርጉት የነዚህ ነገራቶች ሁሉ የተውት ምንድነው ሱና ነገር ነው የተው ያሉት። ስለዚህ ለዛ ተብሎ ምን አይደረግም ቀብሩ ነብሽ አይደረግም አይከፈትም ማለት ነው። طيب ስለዚህ እዚህ ላይ እንግዲህ ይሄ ያው እንደ መዝሐብ ሻፊዒ ነው። እንደ መዝሐብ ሻፊዒ እንደ ግዴታ ነው ወይጂቡ ብሎ ነው ያመጣው፣ ግዴታ ይሆናል ብሎ ነው ያመጣው። ስለዚህ ይሄ ግዴታ አይደለም ማለት ነው። ሌላኛው ወሊል ማሊ ለገንዘብ ተብሎ ወሊል ማል ገንዘብ ኢዛ ዱፊነ ከተቀበረ ማዐሁ ከሱ ጋር ማለት ከሱ ጋር ገንዘብ ትልቅ የሆነ ቦታ የሚሰጠው ገንዘብ ተለቅ ያለ ገንዘብ ሊሆን ይችላል። ወይም ለሰዎች ጥቅም የሚያስገኝ የሆነ ገንዘብ በጣም ትልቅ እንኳን ባይሆንም ከሱ ጋር ከተቀበረ በተለያየ ሁኔታ ሄዶ ከሱ ጋር ተቀብሮ ከሆነ ያን ገንዘብ ለማውጣት ተብሎ ነብሽ ማድረግ ይቻላል ማለት ነው። ሌላኛው ወሊል መርአቲ ሴትም እንደዚህ ከተቀበረች ጀናዛው ሴት ከሆነች ማለት ነው። ኢዛ ዱፊነ በተቀበረ ጊዜ ጀኒኑሃ ጽንሷ ከሷ ጋር ሲቀበር ከተቀበረ ማለት ነው። እንግዲህ ምናልባት ነፍሰ ጡር ወይም እርጉዝ ሆና ሞታ ከዛ በኋላ ወዲያውኑ ተቀበረች። እንግዲህ ምናልባት ወይ ነፍሰ ጡር መሆኗን ሳያስተውሉ ሊሆን ይችላል ወይ ይሆን ነገር እንግዲህ ምናልባት ያው ህይወት አለው ከተብሎ ጽንሱ ህይወት ካለው ተብሎ ከታሰበ ነው እንጂ እንደ ሞተ ከተረጋገጠ መክፈትም ማውጣትም አያስፈልግም። ግን ምናልባት ግን በህይወት አለ ተብሎ የሚታሰብ ከሆነ እዚሁ ራሱ ሊነግረን ነው። ወሊል መርአቲ ሴት ኢዛ ዱፊነ ከተቀበረ ጀኒኑሃ ጽንሷ ማዓሃ ከሷ ጋር ወአምከነት ከተመቸ ሐያቱሁ ህይወቱ ይኖራል ተብሎ ከተመቸ ከታሰበ ማለት በህይወት ይኖራል ወይም እንግዲህ አይሞትም ተብሎ ከታሰበ እንግዲህ ቀብሩ ላይ ከገባ በኋላ እንኳን አይሞትም ብሎ ማሰብ ትንሽ ይከብዳል። ምክንያቱም እንኳን ቀብር ላይ ሆና እሷ ራሱ ስትሞት እሱ ውስጥ ላይ ካለ ብዙ ጊዜ የመሞት እድሎች ነው ብዙ ጊዜ የሚፈጠሩት ማለት ነው። ከዛ አልፎ ደግሞ ከተቀበረ ምናልባት በህይወት ይኖራል ተብሎ ማሰቡ ትንሽ ይከብዳል። على كل احوال ግን ይኖራል ተብሎ ከታሰበ በህይወት ይኖራል ከተቀበረ በኋላ ያ ሽሉ ወይም ጀኒኑ ጽንሱ በህይወት ይኖራል አይሞትም ተብሎ ከታሰበ እንግዲህ አላህ ነገር ሆኖ ከታሰበ ምን ሊሆን ይችላል መክፈት ይቻላል ማለት ነው። طيب ስለዚህ እንደማንም ለነዚህ ለአራት ሁኔታዎች ብሎ ጠቅሶልናል። ከአራቱ ግን ወሊተውጂሂ ለልቂብለት የሚለው ሚን ضروريات ከضرورة ውስጥ ወይም በጣም አስፈላጊ የሚባሉት ውስጥ ስላልሆነ ከሱና ስለሆነ ለዛ ተብሎ ላይ ከፈት ይችላል። على كل احوال በእነዚህ ሁኔታዎች ይከፈታሉ ብሎ
ስለ ጀናዛ በዚሁ ጠቅለል አድርጎ ነገረን ማለት ነው። ምናልባት ደርሳችን ረዘም ሳይል አይቀርም፣ ግን የጀናዛን ከመጀመሪያ እስከ መጨረሻ አስፈላጊ የሆኑ ነገራቶች ሁሉ ደርሱ ላይ የተጠቀሱ ነገራቶች ሁሉ በዚህ ክፍል ላይ ጨርሰናል ማለት ነው። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።